ከትዳሪ ተለያይቼ አሁን ላይ ወደ አረብ ሀገር ተሰድጃለሁኝ እና በትዳሬ ደግሞ 3 ልጅ አፍርተናል። ቀጣይ አለመግባባት ነበረ፣ ተለያየን። እናም ስደት ላይ ነው ያለሁት አሁን ላይ። ከመጣሁ በኋላ ግን ይህ ለመኔ ነው። ስደት ላይ ከመጣሁ በኋላ የተለያየንበት ምክንያት አንደኛ ደረጃ ከባህሪው የሰው ወሬ ይሰማል። እና እሱም ባህሪውን በጣም ጠላዋለሁኝ። ወዶኝ ማለት አይቻልም። እኔ ወድጄው ነው ያገባሁት፣ አፍቅሬው እና በህይወታችን ስንኖር በጣም ደስተኞች ነበር። ከምወድለት ባህሪ ለቤቱ ጎበዝ ነው። በቃ ባለው ነገር በቃ ለቤቱ በጣም ቤቱን ለማሸነፍ ይጥር ነበረ። ወይኔ አሌክስ አትታይም። እሺ ይሰማል ግን እኔ ያንተ ይሰማል ነው ከትሽ ይሰማል፣ በደምብ ይሰማል። እሺ ከዛ መጨረሻ ላይ በቃ በነገራችን ላይ መጨረሻ አጠር አድርጌ ሳቀርብልህ የሆነ ውርስ ምናምን የሚባል ነገር መጣና ልክ ማን ጥሩ ኑሮ እየኖርን ጥሩ ህይወት እየኖርን በቃ ባለው ነገር ለቤት ጎበዝ ነው፣ ማንንም አይሰማም፣ ቤቱን ለማሸነፍ ይጥራል። ተግባብተን እየኖርን ነበርና ልጆቻችንን እያሳደግ መጨረሻ ላይ የሆነ ውርስ በሚባል ነገር ቤተሰብ ጋር ምናምን ተጣለ። ከዛ እኔም ጋር በቃ እኔ ጋር እንድለያይ ምናምን ያደረጉት ነገር እነሱን ሰምቶ በዛው ተከትሎ መለያየት ደረጃ ደረስ። ከዛ አስበህበት ነው? አዎ። አምነክበታል? አዎ። ልጆቻችን አይጎዱም? በቃ አምኜበታለሁ ምናምን ብዙ ነገር ጠየኩት። እሺ በቃ ከተግባባን እሺ አልኩት። በቃ ተለያየን። ልጆቹን ይዛለሁ። እሺ ወንድሜ። አዎ በደንብ። የውርስ ጉዳያሽ ምንድን ነው? ይሰማል። ምንድን ነው የውርስ ጉዳይ ማለት? ኦኬ የሱ ቤተሰብ ውርስ ነበርና ፋዘሩ ሙተው ከዛ ቤተሰብ እኔ አልፈለጉም ማለት እኔን እንትን እንድዛ በቃ አብሮ እዛ እያለሁ እኔ እንዲካፈል ምናምን አልፈለጉም እንዲደርሰው እሱ ጋር የኖርኩኝ እኔ እና እሱን ለማለያየት ሞከሩ። የሆነ በቃ ፈለጉ። እኔ እንዴት ነው አልገባኝ። ያው እኔ አይመለከተኝም እኮ ስለ ውርሱ። ስለዚህ ከዛ በኋላ እሱ ደግሞ የሰው ወሬ ይሰማልና እነሱን ተከተለ፣ ቤተሰቡን ተከተለ። ከዛ ቤተሰቡን ተከትሎ መለያየት ደረጃ ደረሰ። ከዛ በፊት በጣም ሰላም ነበር የምንኖረው። ከዛ መለያየት ደረጃ ደረስ። ልጆቹን የሚይዛለሁ አለ፣ ተቀበለ፣ ሰጠሁት። ወደ አረብ ሀገር መጣሁ። አሁን ከመጣሁ በኋላ ግን እየለመነኝ ነው። እኔ ደግሞ ውስጤ እሻላለን። በቃ እኔ በሰው በራሱ ኮንፊደንስ የሌለው ሰው፣ በራሱ የማይተማመን ሰው ጭራሽ ወደ ህይወቴ በቃ መመለስ አልፈልግም ስለው ከአሁን በኋላ አሁን ላይ መጀመሪያ የኔ ስህተት ነው አለ። አሁን ላይ ግን ሁሉንም አወቅኩት። በቃ የኔን ህይወት እንደዚህ ከሆነ በኋላ ግን ሁሉም አብሮ ነው የሸሸው። ስለዚህ አሁን ላይ በቃ በተአምር የሰው ወሬ አልሰማም፣ በራሴ ነው የምሄደው፣ ያልሽውን ሁሉ እሰማለሁ በማለት እየለመነኝ ነው። እኔ ውስጤ በቃ 2 ዓመቴ ከመጣሁኝ 2 ዓመት ሙሉ እየለመነ ነው። እኔ ውስጤ ሊቀበለኝ አልቻለም። በተአምር በቃ አልፈልግም ብዬ ወስኜ ነው ያለሁት። ምን ትላለህ? ተፋታችኋል እንዴ? አዎ ተፋተናል። በትክክል ፍች ፈጽመናል። አዎ። ምን ያህል ጊዜ ሆነው ይሄ ከሆነ ፍች ከፈጸማችሁ? ፍች እንደፈጸምን እኔ በቃ ልጆቹንም እኔ ቀማኝ ማለት ተቆራጭ ማሰጥሽ አምጭ ብሎ ሲቀማኝ በቃ 2 ዓመታችን ከመጣሁ እዚህ 2 ዓመታችን 2 ዓመት ሆነን ፍች ሳፈጸም ከመጣሁ በወሬ ጀምሮ ይሄ 2 ዓመት ሞላው እየለመነ ወሬም የምሰማው ወሬም ሌላ ሴት ጋር እንትን እንዳለ ነው። ከሰው ወሬ ነው የምሰማው። እኔ በአይኔ አላየሁም ትክክለኛ ነገር፣ ግን እኔ በሰው ወሬ አላምንም። እኔን ግን የበደለኝ ነገር ብቻ በቃ ውስጤ ሊቀበለው አልቻለም። ይቅር ማለት አልፈለኩም። ልጆቹ ይዝናቸው? ልጆቹ እሱ ጋር ናቸው። ልጆቹሽን ያገናኝሻል?
ኖ አያገናኘኝም። እኔ ልጆቹን ለሱ ምንም አይነት ገንዘብ አልክም፣ ለማንም አልክም። ገንዘብ ሲጀመር ለልጆቼ ለበዓል ብቻ ነው ልብስ እንዲገዛላቸው ማደርገው። ልጆቹን አያገናኘኝም። ቤተሰቡ ጋር ናቸው፣ ቤተሰቦቹ አያገናኙኝም። ኦር አልፎ አልፎ ቤተሰቦች ሲሄዱ ነው የሚያገናኙኝ እና ደግሞ ቤተሰብ ጋር አምጧቸው ብዬ ጠይቄ ነው እዛ ነው እኔ ቤተሰቦች ጋር ሲሄዱ ነው የማገኛቸው እንጂ አያገናኘኝም። እሱም በነገራችን ላይ እሱም ስራ ቦታ ሌላ ሀገር ነው፣ እነሱ ጋር አይደለም። እነሱ በቃ ከእኔንም አጥተው የእናትም የአባትም ፍቅር አጥተው በቃ ቤተሰቡ ጋር ነው ያሉት። እሱ ቤተሰብ ጋር። እሺ እድሜሽ ምን ያህል ነው? እድሜ በጣም ያስጨንቀኛል። 34 ዓመቴ፣ 3 ልጅ አለኝ። ግን በቃ ልጅ ትልቅ ነኝ እያልኩ ማለት ወላሂ ነው ምልክ ትልቅ ነኝ ብዬ ለእድሜ አስባለሁ። 3 ልጆች ብቻ አይበቃኝም ብዬ አስባለሁ። ከሌላ ትዳርም አላስብም ጭራሽ፣ እሱም ጋር መማለስ አላስብም። ቀጣይ ልጨርስልህና ሚዩት ላድርግ ነው። ይሄ መልስ ፈልጋለሁ። ኦኬ በቃ መርሃባ። ይሄን አስባለሁ። እድሜ ትልቅ ነው። ልጅ መውለድ መጨመር አስባለሁ። ከሌላ መጨመር አልፈልግም። ከሱም ደግሞ በቃ ያለፈው ህይወቴ በቃ እንደዛው ተመልሶ ይጎዳኛል ብዬ አስባለሁ። ውስጤ ጭንቅንቅ ይላል። በጣም እጨናነቃለሁኝ። ቀጣይ ሌላ ሀሳብ ደግሞ ስለ በቃ ህይወቴ አሁን ላይ 2 ዓመት ሞልቶኛል ብዬ ካለሁኝ እና 2 ዓመት ሞልቶኛል። የምሰራው ኮንትራት ቤት ነው። የተወሰነ ሙያ ለምጃለሁኝ። ሽቶና ብክር ነው የምሰራው። ወጥቼ እሱ ልስራ አላለሁኝ። እንደገና ደግሞ መኖሪያ ሰርቼ ወይም ዝም ብዬ ልጨምር ማለት አሁን ላይ ከወጣሁ መኖሪያ ብቻ ሰርቼ ያው እንደ ፋብሪካ ነገር ለመስራት ነው ያሰብኩት። ወይም መኖሪያ ቤት ማለት ተመላላሽ ነገር ሰርቼ መልሼ ደግሞ እንደሱ ቢዝነስ ሰብስቤ የራሴን ስራ ለመስራትም አስባለሁኝ። እና ስለ መውጣትስ ምን ትመክረኛለህ? ይሄንንም እፈልጋለሁ መስማት። በነገራችን ላይ እሱ ለምን እንደተወሽ ገብቶሻል? እሱ ሲገባሽ ነው መልሱን የምታገኝ። እሱ በውርሱን የሸጠሽ እንጂ ትዳር ማለት በጣም የተከበረ ነገር ነው። ገብቶሻል? ሰው ሲያገባ ህይወቱን ሊሰጥ ትክክለኛ ትዳር ነው ብለሽ ሳገባት በህይወቷ ለሚመጣ ነገር በሙሉ እኔን ተራምዶ ሊያልፍ ሰይፍም ቢሆን ሰው ቃል ኪዳን ሲገባ እንደዛ ገብቶሻል? የቃል ኪዳን ዋጋው ያን ያህል። ሰይፍ እንኳን ቢመጣ እሷን ሳይነካ እኔን አልፎ ይሄድ፣ ዋጋዋን እኔ ልከፍል፣ ዋጋዬን እሷ ልትከፍል ተባብሎ ነው ሰው የሚጋባው። ሰው ቤተሰቦቹ ገና ለገና ውርስ ያወርሱታል። ሊያወርሱት ስላሰቡ ከዛ እሷ ትወርስብሃለች፣ ከምትወርስብህ ተዋት ሲሉት እሱም ተስማማ እና ተወሽ፣ እንለያለሽ፣ ተፋታችሁ። በጣም የሚያሳዝን ማለት ይሄ የሚገባሽ የህይወት ዋጋ የቃል ኪዳን ዋጋ የገባሽ ቀን ነው የምታዝኝ፣ ልብሽ የሚሰበረው እንጂ በቀላሉ እንለያይ ምናምን ስላለሽ የተባለ ነገር አለ። ገብቶሻል? ስለዚህ አሁን ተመልሶ የመጣው ቤተሰቦቹ ሸሹት። ያሰበው ነገር እንዳሰበው አልሆነም። ቤቱም ውርሱም ወይ አልሰጥ ብለውት ይሆናል፣ ወይ አንዷም ቀፋፍለው ገንጥለው ሄዳ ሊሆን ይችላል። ሰው የዘራውን ስለሚያጭድ ዙር ሲል አንቺን አየሽ። አንቺ የተረጋጋ ህይወት እየኖርሽ ተመልሶ መጣ ማለት ነው። ሌላ ታሪክ የለው እንጂ የእውነት ልብ ቢኖረው በውርስ አይደለም ሞት ቢመጣ አይተውሽ። ገብቶሻል? አይደለም የቤተሰብ ንብረት እቃ በእቃ ሊቀይርሽ ገብቶ። ስለዚህ ክብርሽ ትልቅ ዋጋ እንዳለው ከገባሽ ዲስከስ ራሱ አታደርጊም በዚህ ጉዳይ ላይ፣ ንግግሩ ላይ የለሽ። ከዛ ሰው ጋር ቁጭ ራሱ አትይም አንድ ጠረጴዛ ላይ። ታማኝ ልብ ይኖርሽ ሁሌም ቢሆን ለሰዎች መስመሩን ስነግርሽ። ከሸጡሽ ግን ድጋሚ እድል እንዳይኖርሽ። አልበዛ ተመልሰው የሚመጡት የጀመሩትን ሊጨርሱ ነው። ሌላ ታሪክ የለውም። ስለዚህ አስቢበት። ይሄን
ልጆችሽን ለልጆችሽ ማድረግ ያለብሽን እንደ እናት አድርጊ። መጀመሪያ ባትፋቱ፣ ባትለያዩ፣ ለትዳራችሁ ፋይት ብታደርጉ ጥሩ ነበር። አይሆንም ብላችሁ አጨብጭባችሁ ቻው ቻው ተባብላችሁ በመንገድ የተባብላችሁ ከሄዳችሁ የኋላ ማርሽ እንዳታስገቢ። ወደኋላ የለው። ወደኋላ ማየት ካለብሽ እንኳን ምናልባት ከስተትሽ ለመማር ትምህርት ለመውሰድ እንጂ ወደኋላ ተመልሰሽ እንደገና የገለጥሽውን መጽሐፍ፣ ያነበብሽውን መጽሐፍ፣ ያየሽውን ፊልም፣ መጨረሻውን የምታውቂውን ፊልም ቁጭ ብለሽ አታይም። አንድ እግር ኳስ ጨዋታ ስታዩ ውጤቱ መጨረሻ ላይ ስንት ለስንት እንደሚያልቅ እያወቃችሁ የተደገመ የድጋሚ ጨዋታ ሪከርድ ተደርጎ እየተደገመ ያለ ጨዋታ መሆኑ እያወቃችሁ ቁጭ ብላችሁ ሰስፔንስ ሆናችሁ ታያላችሁ እንዴ? አታዩም እኮ ታውቁታላችሁ ውጤቱ። ህይወትም እንደዛ ከሰዎች ጋር ያላችሁ ነገር። ስለዚህ አስቢበት። ይሄ አንደኛ። ሁለተኛ ነገር ወጥቼ ለስራ ይሄ የእድሜ ነገር ያልሽው 3 ልጅ ኖሮሽ ያስፈራኛል። ትንሽ ከባድ ነው። እኛ ምን እንበል? እኔ አሁን ይኸውልሽ አያረጅም አንድም ልጅ ሳይኖረኝ ቀንድ ላበቀል ነው። እኔ አሁን ብል ያስፈራኛል። ኧረ የእድሜ ነገር ብል ያምርብኝ